ሀገሬ ለመግባት እዚህ ገባ ማይባል ወራት ነው የቀረኝ ግን ብር የለኝም ሀገሬ መግባት ፈልጋለሁ ግን ብር የለኝም ምንም የገዛሁት ነገር የለም ያው ሴትዮዋ አንስታ ከዚህ በታባረኝ ምንም መቃ የለኝም ብርም የለኝም ትንሽ ወራትን መጨመር ፈልጋለሁ ደግሞ እዚህ ቤት መቀጠል አልፈልግም ግን ብር የለኝም በጣም ሀገሬ መግባት እየናፈቀኝ ነው ምናምን መግባት ፈልጋለሁ ምናምን ብር የለኝም መቀጠልም አልፈልግም ብርም የለኝም ምንድነው ወይ ደግሞ ሀገሬ መግባት ፈልጋለሁ ስለዚህ ይሄን ብር ሴቭ ማድረግ አለብኝ ብዬ ማላስብም የሆነ ነገር ግን አልሆንንም እኛ በትለኛ ሴቭ ብር ሴቭ ማናረግ ሀገራችን መግባት የምንፈልግ ልጆች ግን የሆነ ነገር የሆነን አይመስላችሁም ስታስቡት ሀገራችን መግባት እንፈልጋለን ግን ብር የለንም ምንም የገዛነው ነገር የለም ብር የለንም ግን ወር እንቆጥራለን ብር አንቆጥርም ወር ነው የምንቆጥረው አንድ ለሶስት ወር ነው የቀረኝ ወር እንቆጥራለን በብዙ ምክንያት ላይፋችሁ የገገመባችሁ ሰዎች ለምን ጦርነቱን አሳባችሁ ወደ ሀገር ቤት አትገቡ ከዚህ ጊዜ በላይ አመቺ ጊዜ አታገኙ በቃ ባዶ እጅን ትገባለህ እንዴት ሰውዬ ባዶ እጁን መጣ ካሉ ራሱ በቃ በጦርነት ምክንያት ነው እንደዚህ ነው ብላ ለማስረዳትም ቀላል ነው ከዚህ ጊዜ በላይ አመቺ ጊዜ አታገኙም ዳይ ወደ ሀገር ቤት እኔ አሁን ምደግፈው አንድ ነገር ቤት ሳይኖራችሁ ኢትዮጵያ መሄድ ትንሽ ይከብዳል ቤት ካላችሁ ግን ለምን ጾማችሁን አታድሩ ችግር የለም ጾማችሁን ብታድሩ ራሱ ቆሎ በልታችሁ ደሩ ነው ፕሮብሌም ውዴ ግን ቢያንስ ባላችሁበት ሀገር የሚሆን በምትችሉት አቅማችሁ ቤት ስሩ እሺ መሬት ግዙ ቤት ስሩ ኦኬ ከዛም በኋላ ቆሎ በልተሽ ብታድሪም ወድሽን የሚያይ የለም ውዴ ዝንጥ ብለሽ ውጪ ዝቶጭ እንደ ጎረቤትሽ ሳይሆን እንደ ቤትሽ ኑሪ ከዛ በተረፈ ቤት ካለሽ ችግር የለም ኢትዮጵያ ይኖራል እድሜሽን እዚህ አትብጂ ማርያምን ሂጂ አግቢ ውለጂ ይሄው ነው እኮ ምን ለፋው ለማን ሆነና አንቺ ምን ከሌላው የበለጠ ነው እንደምበዩ ውዴ ከአንድ እንጀራ በላይ ትበያለሽ እንደው በላሽ እንኳን ቢባል ከአንድ እንጀራ በላይ ትበያለሽ አቢ ይሄ ሐሳብ የሁላችሁም ይመስለኛል እንዴት አመሻችሁ ሰላም አለይኩም ወራህመቱላሂ ወበረካቱ እንግዲህ ይሄ የሁላችንም ሐሳብ ነው ሰው ሀገር ላይ ስንኖር ሀገር መግባት ይፈልጋል ሁሉም ሰው ግን ገንዘብ የለም ገንዘቡ ማይያዝበት ምክንያቱ ምንድነው ብላችሁ አስባችሁ ታውቃላችሁ እና ብዙ ነገር ነው 3 ቪዲዮ ነው የጋበስኳችሁ ከ3 ጦርነቱን ለምን ሰበብ አድርጋችሁ አትገቡም በቃ ለምንድነው በባዶ የመጣው ብሎ ሰው ራሱ እንዳይወራ በጦርነቱ ምክንያት ነው የመጣው ይባላል የሚል ነገር ነው ያ ሳይሆን አንድና አንድ መሆን ያለበት የሰው ልጅ መግባት ካለበት ልክ ልጅቱ እንዳለችው በቃ ቤት ሰርታችሁ እንደማንም ብላችሁ ገጠር ላይም ትሁን ባቅማችሁ ልክ ህገወጥም ይሁን አንድ ክላስም ይሁን ቤት ኪራይ ሳይሆን የራሳችሁ የሆነች መቀመጫችሁ በቃ የራሳችሁ የሆነ መውደቂያችሁን ከሰራችሁ አገራችሁን ነው በቃ የተመችቶኛል ምክንያቱም ቆሎ በልታችሁ ራሱ ብታድሩበት ወላይ አይከፋችሁም ትክክል በቃ ይሄ የሚዋጣ ሐሳብ ነው የምሬ ነው ብላችሁና የሰው ልጅ ስታለ ቤት ያስፈልገዋል ለመኖር ስታለን አዱንያ ላይ ስታለን ማለት ነው የአዱንያ ቤት ግድ ነው ያቺን ካላደረጋችሁ ሁሌ የሰው ፊት ይገርፋችኋል ሲከፋችሁ ገብታችሁ የምታለቅሱበት እንኳን አታገኙ የምሬ ነው ደስታም ሲከፋችሁም ሐዘንም በቤታችሁ ነው ደስ የሚለው በሰው ቤት አያችሁት እዚህ ማገር ስትመጡ በሰው ቤት ከባድ ነው አድገናል ብዙ ቦታ ደርሰናል የራሳችንን ቤት ያስፈልገናል ምክንያቱም በቃ የራሳችሁ የሆነ ቤት ሌላው ይቅር ሌላው አላህ ካላረገልን ካላሳካልን አላህ ያሳካልንና ሌላው ደረጃ መድረስ ካቃተን ቤት እኮ ትልቅ ደረጃ ነው እሱም በስንት አመት የሚሰራ ነው
ግን ቤት ትንሽም ሆነ ትልቅ ቦታ ሳትመርጡ እንዳቅማችሁ ለምን እዛው ቤተሰብ ጋር ገጠር አይሆንም? ወላሂ ላዚም ቤት ግድ ነው። በቃ 100% አገር መምጣት ስታስቡ ይሄ ነው። ያው ታውቃላችሁ ቤት ከሰራችሁ በኋላ የሆነ ነገር ይኖራችኋል። ይሄንን ብር ኪሴ ይዤ እጄ ላይ የሆነ ነገር ይዤ ልምጣ የሚባል አለ። ያም ግድ ነው። ደግሞ በጣም እያመማችሁ ወደ ሀገር መምጣት እየፈለጋችሁ ከሆነ ቤት ካላችሁ መምጣት ነው። ቆሎ ተበልቶ ይኖራል። የምሬ ነው። ለሆድ አይቸግርም። አሁን የሚቸግረው ቤት ነው። ምክንያቱም ሁሌ ከሰው ጋር አይሆንም። መቼም ድባል አትመጡም። ከሀገር ወጥታችሁ ሰርታችሁ ሰው በብዙ ነገር ሲጠብቃችሁ ደባል አትሆኑም። መጥታችሁ አትዳለቡም። እና ልክ በቃ ምርጥ ሀሳብ ነው እሱ። ካለላችሁ ቤቱንም ሰርታችሁ ሌላም ንብረት አፍርታችሁ ብትመጡ ጉልበት ኖሯችሁ እሱን ብትደፍሩት ገንዘባችሁን ቆጥባችሁ ብታደርጉት ያንን ነው። እና ይችን አመት ልጨምር ይችን ላሳካ እያላችሁ ብዙዎቻችሁ ሰው ሀገር ላይ እየቀራችሁ ነው። ትናንትና የሆነ ቪዲዮ አልጋበዝኳችሁም። የሆነ ልጅ ታዋቂ ናቸው። ቲክቶክም እንትንም ዩቲዩብም አላቸው። እና እሱ እዚህ መጥተዋል መሰለኝ። አሁን ከስደት ወደ ሀገር የገቡ ይመስለኛል። እና ገና ልጅ ወልደዋል ይመስለኛል። ዞሮ እሷ ሞታበታለች እና ባለቤቴ ሞታለች እያለ ሲያዝን ሲያለቅስ አየሁት። አላህ ይማራት። በጣም ያሳዝናል። ስለዚህ ህይወት አጭር ናት። ማንኛችን አልፈን እንደምንሄድ በቃ ህይወት ከባድ ናት እና ህይወታችሁን መኖር ጀምሩ። አሁን እሷ ወልዳለች። አልহামዱሊላህ። የሰው ልጅ እንዶ ራሱን ከተካ እንኳን ሞተም ቀረም ችግር የለውም። ሁሌ አይረሳም። ራሱን ከተካ ማለት ነው። መውለድ ማለት ራስን መተካት ማለት ነው። ምክንያቱም ምንም አይነት የሚተካችሁ ሰው ከሌለ ትረሳላችሁ። በእናንተ ስም የሚጠራ የለም። ያከሌ ልጅ የሚባል የለማ። ያከሌ ልጅ የሚባል ካልሳ ነገ ሲወልድ ሲያገባ በቃ የልጅ ልጅ ትጠራላችሁ። የልጅ ልጅ ማለት ነው። ተክታችሁ ሄዳችኋል። ስለዚህ እሷ እንኳን ተክታለች። ግን ልጁ በጣም ነው ያሳዝነኝ። ፎቶዋን ቪዲዮዋን ያላችሁ ሰዎች አጥፉልኝ። እንደዚህ ባለቤቴ እንቀብር ያለው እያለ አላህ ይዘንላት ሲያለቅስ አየሁትና ህይወት አጭር ናት። ስለዚህ እሷ አሁን ስደት ላይ ደክማ ምን ብላ መኖርን ጀምር ያለው ብላ ነው ፈጣሪ እንዲህ ያደረገው። አልহামዱሊላህ። ምን ለማለት ፈልጌ ነው፣ ልክ ልጅቷ እንዳለችው ያላችሁን አቅም አድርጋችሁ የሆነች ቤት አቁማችሁ መምጣት ነው። ነገር ደግሞ እስቲ በዚህ ቪዲዮ ቀጥሎ ምሰራላችሁ ትልቅ ቪዲዮ አለ፣ ጠብቁ። ላይክ አድርጉት። ቪዲዮውን ላይክ እያደረጋችሁ አይደለም፣ አዲስ ከሆናችሁም ሰብስክራይብ እያደረጋችሁ እስቲ አይታችሁ ነው የምትወጡት መሰለኝ። አቤት